ኑሃሚን በክፍል 77 ኤርሚያስ ለኤሚል ቴክስት ልኮላት ነበረ። ያን ቴክስት ደግሞ ናሆም እንዳጋጣሚ አይቶት ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምናላችሁ ኑሃሚን በክፍል 78 ይዤላችሁ መጥቻለሁ። ኤርሚያስ እንግዲህ ለኤሚል የላከው ቴክስት እውነቱን ለናሆም እነግረዋለሁ፣ ማለትም የስለ ዳግም አባት ለናሆም እነግረዋለሁ የሚል ቴክስት ነበር የላከው። ያን ቴክስት እንግዲህ ናሆም እንዳጋጣሚ አይቶታል። ኤሚ ስትመጣ ምንድን ነው ያ የተረገመ ኤርሚያስ ስለ ዳግም አባት ምንድን ነው የሚያውቀው? ንገሪኝ። አንቺ ራሱ ስለዚህ ነገር የምታውቂ ነው የሚመስለኝ። ለምንድን ነው እንደዚህ የደነገጥሽው? ሲቀጥል አሁን እውነቱን ካልነገርሽኝ እኔ እንደምንም ብዬ እውነቱን ደርስበታለሁ። ያኔ ግን መቼም ይቅርታ አላደርግልሽም ብሎ ነው ጥሯት ሄደው ማለት ነው። አረ ወንድሜ እባክህን ተረጋጋ። ምክንያቱም አንተ ኤርሚያስ ምን አይነት ሰው እንደሆነ ታውቃለህ። ኤርሚያስ የሚፈልገው የዚህን ቤት ሰላም መበጥበጥ ነው እና እሱ የሚለው ምንም ነገር አትመነው ብትለውም እንግዲህ ናሆም ሊሰማት አልቻለም። እንግዲህ ናሆም ወደ ኑሃሚን ነበር ሄደው። ቆይ ናሆም ምን ሆነሃል? ለምንድን እንደዚህ ዝም ያልከው? ከመጣ አንስቶ እኮ ምንም እያወራህ አይደለም፣ ብዙ ሰዓት ሆነን፣ ምን ተፈጥሮ ነው ንገረኝ ስትለው፣ እሺ ኑሃሚን የሆነ ነገር እነግርሻለሁ፣ ግን ይህን ነገር እንዳትዋሽኝ፣ ማለትም ጠይቅሻለሁ፣ እውነቱን ንገረኝ። እውነቱን ካልነገርሽኝ ግን የመጨረሻችን ነው ብሏት፣ እሺ ናሆም ምንድን ነው? እኔ ሲጀመር ከአንተ ምንም የምደብቀው ነገር አለ? እሺ ስለ ዳግም አባት ሞት ነው ሲላት፣ እንግዲህ ኑሃሚን ትንን አይነት እየጠጣ የነበረችው ከአደነጋገሮች ስለዚህ ነገር የምታውቂ ይመስለኛል እና እውነቱን ንገሪ ነው ያለት። ኧረ ምንም አላውቅም፣ ሲጀመር ያ የተረገመ ኤርሚያስ እኮ ቤቱን ለመበጥበጥ የማያደርገው የለም፣ ሲጀመር እሱን ማመን የለብህም ብትለውም፣ አይ በፍጹም አንቺ ራሱ የምታውቂው ነገር አለ፣ ግን ይህን ነገር ራሴ ይደርስበታለሁ፣ የደረስኩበት ቀን ግን ሁላችሁንም ይቅርታ አላደርግላችሁም ብሎ ኑሃሚንን ጥሏት ሄዱ። እንግዲህ ናሆም ወደ አምራን ነበር የሄደው ማለት ነው። አምራን ደግሞ ወደ ናሆም የላከቻትን የእርጉዟ ሴትዮ ጋር እያወራች ነበረ። ቆይ አንድም ቀን እኮ አልተኮራረፉም፣ ወደው ነው እኮ አንድ ላይ የሆኑትኝ። ምንም አልተሳካልንም። እኔ እኮ አንድ ጥፋት ካጠፋሁኝ ወር ሙሉ ነበር የሚያኮርፈኝ። ምን አይነት ነገር ነው? ምንም አልተሳካልንም ስትላትኝ፣ በይ አሁን ገንዘቤን ስጭኝ ነው ያለቻት ማለት ነው። ያዘችው ሴትዮ የምን ገንዘብ ነው የምትይው? ትላንት የሰጠሁሽ ገንዘብ ራሱ ምንም ሳታደርጊ እየቆጨኝ ነው፣ ምክንያቱም ምንም ነገር አልተሳካልኝም። እኔ ምን አገባኝ ቢሳካልሽ ባይሳካልሽ፣ ዙሮ እኔ ማድረግ ያለብኝን ነገር አድርጋለሁ። ስለዚህ ቀሪ ገንዘቤን ስጪ ስትላት፣ ኧረ እንደው አፍንጫሽን ላሽ፣ አንድ ብር አልሰጥሽም ነው ያለቻት። እንደውም እኔ እኮ አሁን ሂጅ እውነቱን መናገር እችላለሁ ለሁላቸውም፣ ሂጅ ተናገሪ አይመለከተኝም ስትላት፣ እንግዲህ ናሆም ድንገት ነው የመጣው ማለት ነው። ወንድሜ እንኳን ደህና መጣ። ይህች ሴትዮ ናትኝ ሁሉን ነገር ማለት ያቀናበረችው ወደ አንተ የላከችኝ የእሷ ናትኝ ብላን የነገረችው ማለት ነው። ለናሆም አሁን ሂጂልኝ ከዚህ ነው ያላትኝ። ይኸውልህ ናሆምዬ እንደምታስበው አይደለም፣ ቆይ ላስረዳ ስትለው፣ እንግዲህ ናሆም ተናዶ ስለነበረ አምረን በጥፊ ነው የደረገማት ማለት ነው። እሺ እንደው አንቺ ግን ምን አይነት ሰው ነሽ? ማለት እንዴት ነው አንቺን ያመንኩት? ቆይ እኔ ምን አይነት ደነዝ ነኝ? እንዴት አምንሽ? እንዴት ነው ያመንኩሽ? እያለ እንግዲህ ሲናገር፣ እኔ እኮ ሁላችሁም ይቅርታ አላደረጋችሁልኝም። ኑሃሚን ራሱ ከልቡ አይደለም። ደግሞ ስለ ኑሃሚን አታውሪ፣ አንተ ብቻ ነው ይቅርታ ያደረግልኝ። እናትም ሆነች ኤሚንም ሁሉም ሰው ፊቱን አዙሮብኛል፣ ለዛ ነው። እና ይሄን ያህል ክፋት እኔ ላይ መፈጸም አለብሽ ማለት ነው? ቆይ ምን ባደርግሽ ነው ቆይ እንደዚህ የምታደርጊው? እኔስ እንዴት አምኜ ድጋሚ ወደ ህይወት ያስገባሻለሁ? እያለ እንግዲህ ናሆም በጣም ተናዶ እያናገራት ነበረ። እሷም እንግዲህ ሁልጊዜ ተንኮል መስራት ትችላለች እና እኔ ሲጀመር ለፍቅር የተፈጠርኩ ሰው አይደለሁም። አዎ በእውነት አንቺ የተረገምሽ ሰው ነች፣ ምንም አይገባሽ ነው ያለት ናሆም ማለት ነው። ይኸውልህ እኔ ወንዶችን ገና ከልጅነት ያንስቼ ነው የምጣላችሁ። ምክንያቱም አባቴ እናቴን ያሰቃያት ነበረ። በዘጋ ቤቷ በዘጋ ንብረቷ እየኖረ ግን እንደ ባሪያ ረግጦ ነበር ሲያኖራት የነበረው። እሱ ሁልጊዜ ጠጥቶ እየመጣ እናቴን ያሰቃያት ነበረ። እናም ከልጅነቴ ጀምሮ የወንዶችን ክፋት አውቃለሁ። ከዛ ጀምሮ ነው እናንተን መጥራት የጀመርኩት። እና የእናትሽን በቀል በእኔ ላይ እየተወጣሽብኝ ነው? አይደለም ናሆም፣ እኔ ከበፊት ጀምሬ የተጎዳው ልጅ ነኝ። ስለዚህ አንድም ሰው ደግሞ ምን ሆነሽ ነው እንደዚህ ክፉ የሆንሽው ብላችሁ እንኳን ጠይቃችሁኝ አታውቁም። ታውቁት መፍረድ ብቻ ነው። ሰው ለምን ክፉ እንደሆነ ለምን እንደዚህ ሰዎችን እንደማልወድ ጠይቃችሁኝ አታውቁም። እኔ ማለት በጣም የተጎዳው ልጅ ነኝ። ከልጅነት ጀምሬ የተበደልኩ ልጅ ነኝ። እና ደግሞ ያቺ ምስኪኗ እናቴን ሲያሰቃያት ነበር። የዘጋ አባቴን የገደልኩት እኔ ስትለው እንግዲህ ናሆም በጣም ነው የደነገጠው። ምን አባትሽን የገደልሽው አንቺ ነሽ አምራን? አዎ እኔ ነኝ የገደልኩት። ምን ነው? እየነገርኩ ያለሁት ስላልተዘጋ ፋይል ነው። ግን ምን ታደርገዋለህ? በዛን ሰዓት እኔ የገደልኩበት ምክንያት እሱ ከወጣት ወደ ቤት ሲመጣ እናቴን አስገድዶ ሊደፍራት ሲል
እኔ ደግሞ ከኋላው በጠጣው ጠርሙስ ራሱን ብዬ ገደልኩትኝ ብላ እንግዲህ ለናሆም ስትነግረው፣ ቆይ አንቺ ግን በእውነት የተረገምሽ ሰው ነሽ ይላት ነበር ናሆም። አዎ ማንም ሰው ስለ እኔ ጉዳት ጠይቆኝ አያውቅም። እኔ ክፉ እንደሆንኩ እንጂ ለምን ክፉ እንደሆንኩ አንድም ሰው ቀርቦ የጠየቀኝ ሰው የለም። ሁላችሁም መፍረድ ብቻ ነው የምታውቁትኝ። እውነት ለመናገር አንዳንድ ጊዜ ያው ሰዎች ክፉ የሚሆኑበት የራሳቸው ምክንያት አለ። ወይ ሰዎች በጣም ከመጠን በላይ ሲበድሏቸው ከዛ እነሱም ልክ እንደነዛዛቸው ጨካኝ ሊሆኑ ይችላሉ። በጣም ደግሞ ሰው ሲደግፋቸው እና ሲረዳቸው ልክ እንደዛ ሰው መልካም ሊሆኑ ይችላሉ። ማለትም ሰዎች በሰው ምክንያት ክፉ ሊሆኑ ይችላሉ። ግን የአምራን ነገር በጣም ከባድ ነው። በእርግጥ እሷ ላይ አልደረሰባትም፣ ግን እናቷ ላይ ስለደረሰባት ብቻ ለወንዶች ያላት ጥላቻ የዚህን ያክል ነው ማለት ነው። እኔ ለፍቅር የተፈጠርኩ ሰው አይደለም ነው ያለችው ለናሆም። እውነት ነው አንቺ ሲጀመር የተረገምሽ ሰው ነሽ እያላት ነበር ናሆም። እንደዛ ብሎ እንግዲህ ከነገራት በኋላ ጥሏት ነው የሄደው። ስለ ቤተሰቦች አታውሪ ከእንግዲህ በኋላ ካጠገቤ እንዳደርሽ፣ ይህን ሁሉ ነገር የምንነግርኝ እኔ እንዳዝንልሽ ነው እንዴ ያላትኝ ናሆም ማለት ነው። በጣም ስላናደደችው እና ያ መጥፎ ነገር በእሱ ላይ ስላደረገች ምንም አልመሰለውም ይህን ታሪክ ስነግረው። ግን እኮ አንቺ ይህን ሁሉ ነገር ያሳለፍሽ አትመስልም። አዎ አልመስልም፣ የጎዳና ልጅ ነኝ፣ ባለጌ እየተባልኩ ያደግኩ ልጅ ነኝ። ግን አሁን ማንም እየተረዳኝ አይደለም በማለት እንግዲህ ታሪኳን ሁሉ ነግረዋለች። ያንን ነገር ያደረገችው ናሆም ይቅርታ እንዲያደርግላት ሲጀመር ናሆም የመጣው ስለ ዳግም አባት ሊጠይቃት ነበረ። ግን ይህን ታሪኳን ስነግረው ምንም አልጠይቃትም። ሄዶ ቆይ ናሆም ይህን ሁሉ ነገር እንኳን ነግሬህ እንደዚህ ዝም ብለህ ነው እንድትለኝ የምትሄደው? እንደውም እኔ የመጣሁት ለዚህ አልነበረም፣ የሆነ ነገር ልጠይቅሽ ነው እኮ። ምንድን ነው? ጠይቀኝ። እጠይቅሻለሁ ግን እውነቱን ንገሪኝ ነው ያላት ማለት ነው። እሺ ስለ ዳግም አባት ሞት የምታውቂው ነገር አለ ሲላት፣ ምን? ቆይ አንተ እንዲታወቅ ማን ነግሮ ነው? ያው የዳግምን አባት እንግዲህ የገደሉትኝ እናትና አባት ናቸው። ገለው ጫካ ውስጥ ነው የቀበሩት። ማለትም አቶ ሌኩን ናቸው የዳግምን አባት የገደሉትኝ ስትል እንግዲህ ዳግም ምንም አላመንም። እንዴት አባቴን ገደት ይዋለች ብሎ ንቅ ነው ያደረጋት ማለት ነው። አረ እባክህን አሁን እባክህን ራሱ ቪዲዮን ቀርጫቸው ነበረ፣ ቪዲዮ አለኝ እና ደግሞ እኔ ቪዲዮን ያዝኩባቸው በዚህ አስፈራርቼ ከነሱ ገንዘብ ለመቀበል ነበረ ብላ ለናሆም ስትነግረው፣ ቆይ አንቺ ምን አይነት ማትረቢ ሰው ነሽ ደግሞ በዚህ እንደዚህ በሽታ ታወሪያለሽ? አሁን ይሄ ምኑ የሚወራ ወሬ ነው? አንቺንም ሆነ ያ የተረገመ ኤርሚያስ አለቃችሁም የሆነ ነገር አደርጋለሁ ብትሉ እገላችኋለሁ ሁለታችሁንም ብሎ ነው እንግዲህ ናሆም ጥሏት ሄደው። እንደውም የራሱ ጉዳይ አሁን ሁለተኛ ካርዲን እመዛለሁ እያለች ነበረ። ስለዚህ አምራን ቪዲዮውን ተቀብላለች ማለት ነው። እንግዲህ ኤርሚያስ ቪዲዮ አለሽ ወይ ከልጁ ቪዲዮውን እንቀበል ይችላል። ቪዲዮ ጠፍቷን ስልኩ ራሱ የለኝም በማለት ነበር ዋሽታ የነበረ። ኤርሚያስም አላመነትም፣ እውነት ነው። ግን ኤርሚያስ አሁንም እውነቱን ተናግሬ ለናሆም ከእሱ ገንዘብ እቀበላለሁ ብሎ ነው የሚያስበው። ያው ለናሆም ስለተነገረው ለዳግም ነው ሊነግረው የሚችለው። ዳግም እንግዲህ እውነቱን ሲሰማ አቶ ላይኩን አባቱ እንደሆነም ያውቃል ብዬ አስባለሁ። ምክንያቱም ዳግም የአቶ ላይኩን ልጅ ነው ማለት ነው። እዛ ቦታ የሞተው የዳግም አባት እንዳልሆነ ተረጋግጧል። ስለዚህ ዳግም የአቶ ላይኩን ልጅ ነው። ወይዘሮ ዝናሽም ለአቶ ላይኩን ነግረው ነበረ። እባክህን ላይኩን ይሄ ሰውዬ የዳግም አባት ካልሆነ አንተ ነው የዳግም አባት። ቋንጭ ወይ እርግጠኛ ነች ግን እኮ ከዳግም አባት ሌላ ወንድ ጋር ሲላትም፣ አይ በፍጹም ከዳግም አባት ውጭ እኔ ሌላ ሰው አላውቅም። ስለዚህ አንተ ነው የዳግም አባት፣ እሱ ካልሆነ የዳግም አባት አንተ ነው እያለችው ነበረ። ይህንን በፍጹም አምኜ መቀበል የለብኝም። ቆይ ነገር እንዴት ነው ሊሆን የሚችለው እያለ ነበር አቶ ላይኩን። ምን ችግር አለው ላይኩን? ማስመርመር እኮ ነው። ልክ ኤሚ እንዳደረገችው ያንተና የዳግምን ጸጉር ወስደን ዲኤንኤ እናደርጋለን። ስለዚህ አንተ አባቱን ከወንክ ደግሞ ያረጋግጥልናል በማለት ነው እንግዲህ ወይዘሮ ዝናሽ እየነገረችው የነበረው ለአቶ ላይኩን። ግን ዳግም በፍጹም አንተ አባት መሆንን ማወቅ የለበትም። ምክንያቱም ዳግም አንተ አባቱ እንደሆን ካወቀ ማለት እውነትም እኛ እሱን ሰንበታው እንደገደል ነው ይታወቅብናል ማለት ነው። ለዛ ሲባል ዳግም መቼም ይህን ነገር ማወቅ የለበትም ነው ያለችው ወይዘሮ ዝናሽ። ግን እንደኔ ዳግም አባቱ አቶ ላይኩን እንደሆነ ቢያውቅ ጥሩ ነው። ምክንያቱም አባት የለኝም እያለ ብቸኝነት ከሚሰማው አቶ ላይኩን የመሰለ ምርጥ አባት አለ ብሎ ቢያስብ ነው የሚሻለው። ናሆም አሁን ላይ በጣም ተደናግጦ ይገኛል። ምክንያቱም የዳግምን አባት የገደሉት እናትና አባቱ መሆኑ ስለሰማ ማለት ነው። እስካሁን ድረስ ከቤቱ ያልሰማው ናሆም ብቻ ነበረ። ኤሚንም ታውቃለች። ኤሚን ያወቀችበት ምክንያት እንግዲህ አምራን ለኤርሚያስ ነገረችው። ኤርሚያስ ደግሞ ከአምራን የሰማውን ነገር ቶሎ ብሎ ለኤሚን ይነግራታል ማለት ነው። ኤሚን እንግዲህ የመጀመሪያ ጊዜ ነገር ስትሰማ በጣም ነው የደነገጠችው። ማመን አቅቷት ነበረ። ምክንያቱም ኤርሚያስ ቪዲዮ እኔ ጋርም አለ አምራንም ጋር ቪዲዮ ስላለ ማሳየት እንችላለን፣ በዛ ቪዲዮ ደግሞ አስፈራርተን ገንዘብ መቀበል እንችላለን ብሏት ነበር። እና
በቪዲዮ እንደራደር ሲላትኝ እሺ መጀመሪያ ቪዲዮን አሳየኝ ያለችው። ኤሚን በጣም ጎበዝ ልጅ ናትኝ። ግን እሱ ጋር ቪዲዮ አልነበረም። ወይኔ ይሄ ቪዲዮ አለመኖሩ አሁን ገና ጎዳኝ እያለ ነበር ኤርሚያስ። ለዛ ነው አምራን ጋር ሂዶ ቪዲዮ አለሽ ወይ ብሎ ጠይቃትኝ። አምራን ግን ብትሞትም ለኤርሚያስ ቪዲዮ አትሰጠውም ማለት ነው። ኑሐሚን ደግሞ ቆየች። አምራንና ኤርሚያስ ከዚህ ቤተሰብ ምንድን ነው የሚፈልጉት እያለች ተነዳ ወደ ኤሚን ነበር የሄደችው። ይኸውልሽ ኤሚን ናሆም ግን ምን ሰምቶ ነው? አሁን እኮ ይህን እውነት አካል ነገርሽኝ የመጨረሻችን ነው የሚሆነው ብሎኛል። ታዲያ ምን ችግር አለው? ሲጀመር አንቺ ከመጀመሪያው እንደማታውቂ መሆን ነው። እንደዛማ ይቻላል፣ ግን እኔ አልቻልኩም፣ ከሱ መደበቅ አልቻልኩም እያለቻት ነበር እንግዲህ ኑሐሚን ማለት ነው። ግን እንዴት ሊያውቅ ቻለ? ማለት ማን ነግሮት ነው? ያ የተረገመ ኤርሚያስ ነው ቴክስት አድርጎልኝ ነበር እና እንደ አጋጣሚ አይቶት ነው። ቆይ ግን ምን አይነት ሰው ነው? መች ነው ይህን ቤት መበጥበጥ የሚያቆመው ያ ሰውዬ እያለች ነበር ኑሐሚን። ኤሚን እንግዲህ በጣም አዝና ነበረ። ናሆም ይህን ነገር እኔ ከደረስኩበትኝ በቃ ምንም አልነግራችሁም ያለት ኑሐሚንንም ኤሚንም ማለት ነው። ኑሐሚንም እንግዲህ በጣም ደብሯት ወደ ቤቷ ስትሄድ አያቷ እንዴት ነች ልኝ ልጅ ምን ሆነች ነው? ልክ አትመስልኝም፣ ፊትሽ የከፋሽ ይመስለኛል። አያቴ ግን ከናሆም ጋር ሰላም አይደላችሁም እንዲህ ስትላት፣ አይ ሰላም ነን፣ ግን የሆነ ከባድ ነገር ደብቄዋለሁኝ፣ ግን የደበቅኩት ለሱ ብዬ ነው እያለቻት ነበር ለአያቷ። አይ የኔ ልጅ እንደዛ የሚባል ነገር የለም፣ መናገር ካለብሽ እውነቱን ነው መናገር ያለብሽ እንጂ ለሱ ብዬ ነው ምናምን ተብሎ እውነታውን መደበቅ የለብሽም። በጊዜ እውነቱን ንገሪው፣ ከሌላ ሰው ከሚሰማው ደግሞ ከአንቺ ቢሰማ ነው የሚሻለው በማለት እንግዲህ የኑሐሚን አያት እየነገረቻት ነበረ። አቶ ለይኩንም ማለት የአቶ ለይኩን ጓደኛ የኑሐሚን አባት ማለት ነው። ቆይ ኑሐሚን እንዴት ነች? ጠፋሽ እኮ ከናሆም ጋር እንዴት ናቸው? እንዲ አባዬ ምን ማለት ነው እንዴት ናችሁ? አይ የኔ ነገር ዝም ብዬ እኮ ነው። በቅርቡ ልትጋቡ እንደሆነ እያወቅኩ እንዴት ናችሁ እጠይቅሻለሁ። ማለት ናፈቅሽኝ፣ የለሽም፣ እያየሁሽ አይደለም ከቤት እንዴት እኮ እንደናፈቅሽኝ እያለት ነበር አባቷ ማለት ነው። እሷም አባዬ ከቤት እየተቀመጥኩ አይደለም፣ ትንሽ ስራ እየበዛብኝ ነው። ግን ፊትሽ ልክ አይደለም፣ ምን ሆነሽ ነው? በጣም ከፍቶኛል። በጣም ደግሞ ከባድ ነገር ተፈጥሯል። ምን ነው ከናሆም ጋር ተጣላችሁ እንዴ? አረ አይደለም፣ ስለ አቶ ለይኩን ነው እንዴ? አቶ ለይኩን ምን ሆነ? ወንድሜ ምን ሆነ ነው ያላትኝ። አይ አባዬ ምንም አልሆነም፣ ደህና ነው አቶ ለይኩን፣ ግን ምንም ነገር እንደላይ አታስከትለኝ ያለችው ማለት ነው። ምን ማለት ነው የኔ ልጅ? ሲጀመር ከኔ መደበቅ የለብሽም። እያወራሽ ያለሽ እኮ ስለ እኔ ብለኝ ስለ ወንድሜ ነው። ስለዚህ የሆነውን ነገር ንገሪኝ። ይሄ ነገር በጣም ከባድ ሚስጥር ነው አባዬ፣ ለአንተም ሆነ ለማንም መናገር የለብኝም። ስለዚህ እባክህን ይቅርብ ብትለው፣ አይ በፍጹም ከኔ ከአባትሽ ምንም አይነት ነገር መደበቅ የለብሽም። ስለዚህ እውነታውን ንገሪኝ። ምንድን ነው የተፈጠረው? አቶ ለይኩን ምን ሆኖ ነው? ምን አድርጎ ነው? እሺ አባዬ፣ አቶ ለይኩን ከባድ ነገር አድርገዋል እኮ። ምንድን ነው ያደረጉት? ንገሪኝ። ጋሽ የሰው ነፍስ አጥፍተዋል ነው ያለችው ማለት ነው። ምን እንዴት እንደዚህ ሊሆን ይችላል? ማን ነው እንደዚህ ያለች? ሲጀመር የውሸት ነው፣ ሊሆን አይችልም። በቃ ያለ እንግዲህ ኑሐሚን አባት በጣም ነው የደነገጠው ማለት ነው። ምክንያቱም ከዚህ በፊት አቶ ለይኩን በጣም ተክዞ እንዲሁም ደግሞ ከአንድ ክፍል ዘግቶ ተቀምጦ ብዙ ነገር አሳልፏል እና ያን ሁሉ ነገር ሲያሳልፍ ምን ሆነ ነው ጓደኛዬ? እባክህ ንገረኝ። ችግር እኮ ችግሬ ነው። አንተ ለእኔ ብዙ ነገር አድርገልኛል። ስለዚህ ምን ደርሶብህ ነው? ለምንድነው እንደዚህ እየተጎሳቆልከው ብሎ ጠይቆት ነበረ። አይ ጓደኛዬ ተወኝ፣ የኔ ችግር የሚነገር አይደለም፣ ብነግርህ ራሱ የሚፈታ ችግር አይደለም በማለት ነበር አቶ ለይኩን ሲመልስለት የነበረው ማለት ነው። ያው ከዚህ በፊት በጣም ለምኖት ነበር። ምን ሆነ ነው? የደረሰብን ችግር ንገረኝ። አንዳንድ ጊዜ እኮ ስታወራው ይቀላል። አይ የኔ ችግር የሚወራ አይደለም ጓደኛዬ ተው፣ የራስህን ህመም አስታመም ብሎ ነው እንግዲህ አቶ ለይኩን ዝም ብሎ አምቆ ይዞ የነበረው ማለት ነው። ቆይ እንዴት ሊሆን ይችላል? ያ ኤርሚያስ እየዋሸ ነው የሚሆነው። ቆይ ግን ቪዲዮ ኤርሚያስ እና አምራን ካለን ያልሽኝ አባዬ እርግጠኛ አይደለሁም፣ ግን እነሱ ጋር ይኖራል። ያው እነሱ ለገንዘብ ሲሉ የማያደርጉት ነገር የለም። በዛ እያስፈራሯቸው ነው የሚገኙትኝ። እውነት ነው የምልሽ ኑሐሚን፣ እነዛ ልጆች አንድ ነገር ቢያደርጉ ጸባቸው ከኔ ጋር ነው፣ አለቃቸውም። ያቸው አምራንና ኤርሚያስን ያለው እንግዲህ የኑሐሚን አባት አቶ ለይኩንም በጣም ስለሚያከብረው እና ስለሚወደው እንዴት የሰው ነፍስ ያጠፋን? የተከበረ ሰው እኮ ነው፣ እንዴት እንደዚህ ያደርጋል ብሎ እንትን አልፈረዱባቸው ማለት ነው። እንደውም ያለው ጓደኛዬ በዛቸው የተረገመች ሴትዮ ምክንያት ነው እዚህ ችግር የገባው ነው ያለው። ምክንያቱም እውነት ነው አቶ ለይኩን የዳግምን አባት እየገደለው ከወይዘሮ ዝናሽ ጋር ሲያወሩ ድንገት ሰምቶ ነው። በዛ ላይ ውሽማዋ እንደሆነ ሲያወሩ ሰምቶ በጸጋ ቤቱ ሲያወሩ ስለሰማ በድንገት በመናደድ በንዴት ነው ነገር ያደረገው ማለት ነው። ያው ምክንያቷ ወይዘሮ ዝናሽ ናት። ግን ከዚህ በፊትም
በእኔ ምክንያት ሁሉ የሆነው ስትል ወይዘሮ ዝናሽ አይ በፍጹም እንደዛ ማለት የለብሽም፣ ምክንያቱም እኔ ራሴ ነኝ እዚህ ነገር ውስጥ የገባሁትኝ፣ አንቺ ግደለው አልሽኝም፣ በችኮላ ራሴ ጥፋት ያጠፋሁት ብሎ እንግዲህ አቶ ለይኩን እየተጸጸተ ነበረ። የኑሐሚን አባት ወይኔ እንደው ጓደኛዬ ምን ነው ያንተን ስቃይ ለእኔ ባደረገው ነው ያለው። እንግዲህ መልካም ጓደኛ እንደዚህ ነው። ምክንያቱም አንዳንድ ሰው በጣም የምታከብሯቸው ሰዎች የምትወዷቸው ሰዎች የሆነች ጥፋት ሲያጠፉ ወይኔ እንደዚህ ናት እንዴ እንደዚህ ነው እንዴ ምን አይነት ባለየ ሰው ነው ምን አይነት ማለት ጥሩ ሰው ይመስለኝ ነበር ልክ እንደዚህ ባለየ ሰው ነው ምናምን ነው የሚለው ብዙ ሰው። ግን የኑሐሚን አባት ግን እንደዛ አላለም። ወይኔ ጓደኛ የተሰቃየ ምን ነው የሱን ስቃይ ለእኔ ባደረገው ነው ያለው ማለት ነው። ያው አንዳንድ ጊዜ ሰው ሲያጠፋ ሆን ብሎም ሊያጠፋው ይችላል። ድንገት የሚያነገር ሊሆንበት ይችላል። እንግዲህ አቶ ለይኩን ያን ነገር ያደረጉት በጊዜው በጣም ስለተናደዱ እና የዳግም አባት ወይ ደግሞ ሚስቱ ከሌላ የት እንደወለደች ስለሰማ እንደተሸወደ ስለተሰማው ነው ያን ነገር በንዴት እና በስሜቱ ነው የተኮሰው። ጥይቱን የተኮሰው በዛ ምክንያት ነው ማለት ነው። እንግዲህ በቦታው ያልነበረ ሰው ሊረዳው አይችልም። የኑሐሚን አባት ግን ተረድቶታል። ምን ነው ያንተ ስቃይ ለእኔ ለጓደኛ ባደረገው ነው ያለው። በጣም መልካምነቱ። ኧረ እባክህን አባዬ ተረጋጋ፣ እኔ እኮ እንደዚህ እንደምትሆን ባቅ ኑሮ አልነግርም ነበረ እንዴ እንዴት ልረጋጋ እንደዚህ አይነት ከባድ ነገር ነግረሽኝ። አቶ ለይኩን በጣም ተሰቃይተዋል። ያን ሁሉ ጊዜ ራሳቸው ላይ ዘግተው አንድ ክፍል የነበሩትኝ በዚሁ ተጸጽተው ነው በጣም በህሊና ጸጸት እየተሰቃዩ ነው የሚገኙት። ከላይ ፈገግ ይላሉ እንጂ አሁን ህሊናቸው ውስጣቸው ተሰብሯል እያለች እንግዲህ ኑሐሚን ለአባቷ እየነገረችው ነበር። እባክህን አባዬ ይህ ሚስጥር ከኔና ከአንተ ውጭ መውጣት የለበትም። እኔ ራሱ ልነግርህ አልፈለግኩም ነበር፣ በጣም ስላስጨነቀኝ ነው። እንግዲህ በጣም እያወሩ ነበረ። ኤሚን ደግሞ ናሆም እንደዛ ስላላትኝ ናሆም ድጋሚ ውጭ ሄዶ እየጠጣ ነበር። እንግዲህ ናሆም የሆነ ነገር ባገኘው ቁጥር የሚደበቀው በመጠጥ ነው ማለት ነው። ችግሩን በማሰብ እንዲሁም ደግሞ ተረጋግቶ በማሰብ አያደርግም። የሆነ በጣም ከባድ ነገር ከሰማ ቶሎ ብሎ ወደ መጠጥ ነው የሚሄደው ማለት ነው። እባክህ ናሆም እረፍ እያለችው ነበር። ናሆሚንም ይሄውልሽ የዳግምን አባት የገደለው አቶ ለይኩን ነው የኔ አባት ነው ብሎ ነው የነገራት። ምን እንዴት እንደዚህ ይሆናል አላቅም፣ ብቻ እንደዚህ ሆኗል። አሁን ተኝ እዚህ መቀመጥ የለብኝም ብሎ ወደ ቤት ሲሄድ ማለት ነው ኤሚን ሳሎን ወድቃ ነው ያገኟት። እንግዲህ ራሷን አጥፍታ ሊሆን ይችላል ወይ ደግሞ ራሷን ስታ ሊሆን ይችላል አይታወቅም። እንደዛ ወድቃ ወይ ኤሚን እባክሽን ንቂያሬ ሲዋለ እርዱን እያሉ ነበረ ያለቀው። ውዶች ይህ እንግዲህ በክፍል 78 ይህን ይመስል ነበረ። በክፍል 79 እስከምንገናኝ ድረስ ቸር ሰንብቱ።